ስራሽ ሁሉ በጣም ነው የሚያሳፍረው። በዚህ ልክ እኛ ጭራሽ አልጠበቅንሽም። እኛ እስካሁን ድረስ እኮ በጣም የምንቀናባችሁ አማትና ምራት እንዴት እንደሚዋደዱ ደስ ሲሉ ከጓደኛም በላይ ናቸው፣ ከእናትና ከልጅም በላይ ናቸው። ፍቅራቸው አክብሮታቸው ብለን እኮ አውርተንለት ያልጨረስ ነው ነበረ ፍቅራችሁ ማለት ነው። እና ከሩታ ቤተሰቦች ከአብርሽ ቤተሰቦች ጋር እኔ ያነጻጸርኩትና ምን ስህተት እንዳለባችሁ ማለት ነው ሁሉንም እነግራችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ሁሌም ከጎን ያላችሁ ፈጣሪ ከጎናችሁን በጣም አመሰግናለሁ። በምስሉ ላይ የምትመለከቷቸው እናት ልጅ እንዲሁም ደግሞ የልጇ ሚስት ናት ማለት ነው። እናም ሽማግሌ ተልኮ አላዛርና ትንሱ እንግዲህ ጋብቻቸውን ነው እየጠበቅን ያለ ነው። በተለይ የልጁ የአላዛር ሚስትና እንዲሁም እናትየው በጣም የሚያስቀና ፍቅር ነበራቸው። ይከባበሩ ነበረ። ደስ የሚል ፍቅር በቃ ደስ የሚል ነገር ነው ያላቸው ማለት ነው። እንዲህ እሱ ደውሎ እንኳ የሆነ ነገር ቢነግራት በጭራሽ ብላ ጥብቅና የምትቆምላት አማት ነበረች ከዚህ በፊት እንደምናውቃት። ትናንትና ግን ፍታት ነው ስትል የነበረው ማለት ነው። ፍታት መፍታት አለብህ፣ ነገ የሚፈጠረውን አይታወቅም። ልጅ ስትወልድልህ እንዴ እንቅልፍ አልነቃሽም እንዴ? ገና እንደተሟዘዝሽ ነሽ። ባልን እኮ ባል ማድረግ ብቻ ሳይሆን መንከባከብም ጭምር ነው ብላ እንግዲህ ውሃ ደፋችባት ማለት ነው። ምን ብትንቂያት ነው በዚህ ልክ እንደዚህ የልብ ተሰምቶሽ እንደዚህ ልትናገሪያትም ውሃ ልትደፊባትም የቻልሽው? ሲቀጥል ደግሞ እሷ ትንሱ ምንም አያንሳትም። ቆንጅዬ ናት፣ ገና ልጅ ናት፣ ገና ብዙ ፈላጊ ያላት ገባሽ? በዚህ ልክ ገና ሳትወልድ እንደዚህ ይሆን? ስትወልድማ ምን እንደምታደርጋት ፈጣሪ ወቅ። ሲቀጥል ደግሞ ምንድነው አንቺ በትዳር መሀል ላይ የሚያስገባሽ? እኔ ይቅርታ እየተናገርኩሽም አይደለም፣ ግን ስራሽ በጣም ስላናደደኝ ነው። እናት ነሽ፣ እንደ እናትነትሽ ልናከብርሽ ይገባል፣ ግን ስራሽ በጣም ነው የሚያሳፍረው። በጣም የወረደ ምንድን ነው ለትውልድስ እያስተማርሽ ያለሽው? ሌሎችስ ምንድን ነው የሚማሩት? እውነት በጣም ነው የተናደድኩት እኔ ማለት ነው። ውሃ ስትደፋባት ፍታት ምን? እኔ በትዳር መሀል ላይ የሚገቡ ሰዎች የተረገሙ ናቸው። በነገራችን ላይ በትዳር መሀል እንዴት የሰው ልጅ ጣልቃ ይገባል እንዴ? ቢፈታት ባይፈታት አንቺ ምን አስጨነቀሽ? ሲቀጥል ደግሞ ምን ነው እሱ ከዚህ በፊት ገንዘብ ሲሰጥሽ ሲረዳሽ ስለነበር አሁን ስላቆመ ነው ወይስ ምንድን ነው? እንደውም አንዳንድ ኮመንቶች እንደዚህ እያሉ ነበረ ማለት ነው። በፊት ሲረዳ ስለነበረ አሁን ትዳር ስለያዘ ገንዘብ ስላቆመባት ነው እንደዚህ የሆነችው እንጂ በፊት ተወዳት ታከብራት ነበር። አዎ በፊት ተወጃት ነበር፣ ታከብሪያት ነበር። አግባት ብለሽ ካልሽ በኋላ ለእሷ ጥብቅና ከቆምሽ በኋላ ዛሬ ምን ተገኝቶ ነው እንደዚህ ልትሆኚ እንደዚህ ልታደርጊ የቻልሽበት ዋናው ምክንያት? እሷም ብላሻለሽ። ምንድን ነው እንደዚህ እንድትቀየሪ ያደረገሽ እያለችሽ ነበር። ምንድን ነው እንድትቀየሪ ያደረገሽ? እውነቴን ነው ይህ በዚህ ልክ እንዴት የሰው ልጅ ንቆ እንደዚህ ያደርጋል? በነገራችን ላይ አላዛር አንተን ያስደፈርካት ልጅቷን። አንተም ቢያከብሩ ማለት ነው እሷንም ያከብራሉ። ገብቶሃል? ስለዚህ እሷን እንድታስከብራት ይገባል። አለቀ። እንዲህ ዝም ብለህ ማንም እንዲፈነጭባት ማድረግ የለብህን ሚስትህን። እንዴ አንተ ተከብራ እሷ የምትከበር ሴት መሆን አለባት። በዚህ ልክ እንዴት ልጅሽ አላዛር ላይ እንደዚህ ይህንን ነገር ታደርጊያለሽ? ቀና ብለሽ ትናገሪዋለሽ? እውነት እንደዚህ ታደርጊያለሽ እንዴ? እሷም እኮ የምትወዳት የምትሳሳላት ቤተሰቦች አሏት። አላይሽም እንዴ? ባለፈው ወደታ ሽምግልናው ላይ እናትየውን እንዴ ማር የሆነች እናት እኮ አለቻት። ሁሉም ልጅ ለእናቱ ወርቅ ነው። ገባሽ? እንዴት ነው አንቺ እንደዚህ አድርገሽ በሚዲያ ለዛውም ካሜራ አስቀምጠሽ ሰው እንዲንቃት የምታረጊ፣ ሰው እንዲሰድባት የምታረጊ? እንደውም አንቺ በእርግጥ ሰው ይንቃታል እሷን አዋረድኩ ምናምን ብለሽ አስበሽ ነው፣ ግን እንደውም የበለጠ ትንሱን ህዝብ እንዲወዳት እንዲያከብራት ነው ያደረግሽው። ገባሽ እንዴ? እሷም እንኳ ምጣ የወለደቻት እናት አለቻት፣ አባት የላትም። በነገራችን ላይ ትንሱ ግን እናት አለቻት፣ ያውም ቆንጅዬ ምርጥዬ ገና ወጣት የሆነች እናት አለቻት ማለት ነው። እና ይሄን ድርጊትሽን ልታቆሚ ይገባል። ጥፋት እንኳ ቢኖር ቁጭ አድርገሽ እሷን ልትመክሪያት ነው የሚገባ። አይደለም ቀርቶ ካሜራ ደቅነሽ ለህዝብ እንደዚህ ማድረግና ለባልየው ራሱ እንዲህ ናት ብለሽ ክፉ ነገር ማውራት የለብሽም። ገባሽ? እንዲህ አድርጊ፣ ይሄንን ብታረጊ እኮ ትንሱዬ ይሄንን ብታረጊ የተሻለ ነው ብለሽ ልትመክሪያት ይገባል። እንኳን ጥፋት የሌለው ቢኖር እንኳ ነው ምልሽ።
እስኪ ተመልከች የሩታ ቤተሰቦች እንደዛ ሄርሜላ ጋር ሲሰራ ምን ሲል እንደዛ ሲተቃቀፉ ሲሳሳሙ አንድ ቀን ይሄ ነው ብለው ተናግረው ያውቃሉ? እንደውም ጥሩ አላደረግሽም ስታሳስር፣ ባለፈው ልተስተሳስረው ጥሩ አላደረግሽም ነው ያሏት። ተቆጥተዋታል። እንደውም ገባሽ? እንዲህ ነው ትዳር ማለት። ምንም ነገር አልተናገሯትም። እሱን እንደዚህ ማለት አይሆንሽም፣ ፍቹ አይረባሽም ምናምን አላሉም። እነጋሽ ሀብቴ እነማዘር አላሉም። ገባሽ? እንዲሁም ደግሞ እነጋሽዬም ይቺ ሚስት አትሆንህም ፍታት ምናምን አላሉም። እንደውም መሰከሩላት። እሷ ከመጣይ በኋላ በረከት በዛ። እሷ ምርጥ ልጅ ናት፣ ደስ የምትል ልጅ ናት። ትዳራችሁ እንዳትፈቱ ባካችሁ፣ እረፊ ልጄ፣ እስኪ ትንሽ ታገሺ፣ ትዳራችሁን ያስተካክለዋለሁ ያለው ጋሽዬም እንኳ ማለት ነው። ገባሽ? እስቲ ከእነሱ ተማሪ። በሁለታቸው መሀል ጣልቃ አንገባም ብለው እጃቸውን ያነሱ ሰዎች ናቸው። በተለይ ደግሞ የሩታ ቤተሰቦችን ተመልከች እንዴ! እንደ አንድ ቤተሰብ እኮ ፍቹ፣ ይሄ የማያከብርሽ፣ ይሄ የማያስከብርሽ፣ ይሄ እንዴት ክብርሽን ምናምን ብለው ፍቹ ይሉ ነበር ሌሎች ቢሆኑ። እነሱ ግን በወለደ ሰው መሀል ወይንም በተጋባ ሰው መሀል አንድ ላይ አብሮ ባደረ ሰው መሀል አንገባም ብለው እጃቸውን ሰብስበው ነው የተቀመጡት። ትዳር ማለት ይሄ ነው። ሁለት ሰዎች ሊጣሉ ይችላሉ፣ ሊጋጩ ይችላሉ፣ መልሰው ሊታረቁ ይችላሉ። በእነሱ መሀል ገብቶ ግን እንዲህ ነው እያሉ ማቦካካት አስፈላጊም አይደለም፣ አግባብም አይደለም። ከዚህ ድርጊትሽ ዛሬ ነገ ሳቲ በፍጥነት ልታስተካክል ይገባል። ካሜራ እየደቀንሽ እዚህ የልጅሽን ሚስት አዋርዳለሁ ብለሽ በዚህ ልክ ዝቅ ብለሽ ስናይሽ አፍረንብሻል። እንዴ ድሮስ አስታስመስይ ነበር ወይስ ጥቅም ነበረ ፍላጎትሽ? እሷን ስትንከባከቢያት የነበረው አላዛር ገንዘብ ስለሚሰጥ አሁን ስላቆመ ነው ወይስ ምንድን ነው ነው ዋናው ጥያቄ። በዚህ ልክ እንዲወርድሽ እንዴ! ድሮ እኮ በጣም አክብረንሽ ከፍ አድርገንሽ ነበር። ለምራቷ ያላት አክብሮት፣ ለልጇ ሚስት ያላት እንክብካቤ፣ ወይኔ እንዴት ደስ እንደሚሉ ምን አለ እኔ እንደዚህ በሆንኩኝ እንደዚህ አይነት አማት በገጠመኝ ብለን የምንመኛት አይነት እናት ነበርሽ። ዛሬ ላይ ምን ተገኝቶ ነው በዚህ ልክ ጭራሽ ሰውነቷ ላይ ውሃ እንዲህ ደፍተሽ እሷን እንደዚህ ንቆ ማነጋገር እንዴ! እኔ በጣም ነው የተናደድኩት ጋይስ። በሆነው ነገር ሁሉ ሰው ነው የተናደደ ሲጀመር ማለት ነው። ምን አጠፋሽ? ገና ትናንትና አይደል እንዴ ሽማግሌ የተላከ? ብዙም አልቆየም እኮ። ነገ ስትወልድ ምን ልትይ ነው? ተንከባከበችም አልተንከባከበችም እሱ እንክብካቤ ካነሰበት ራሱ ይናገር እንጂ አንቺ ምንም እኮ የሚያገባሽ ነገር የለም እዚህ ላይ። በነገራችን ላይ እንዴ አላሰቃየችው ወይ እሱ አሰቃየችኝ፣ በደለችኝ፣ አስራበችኝ አላለ ሳይል በዚህ ልክ እና ተማሪ። እውነቴን ነው ከሩታ ቤተሰቦች ከአብርሽ ቤተሰቦች ተማሪ ማለት ነው። ቢያንስ እነሱ ፍታት ፍቺው የሚል ግርግር ውስጥ አልገቡም።